እንግዲህ አብርሽ በጣም ተናዷል ማለት ነው። እውነትም ሊያብድ ነው ማለት ነው። እንግዲህ ሩታ ትላንትና እንደሚታወቀው ታስራለች። ሩታ ለምንድን ነው የምትታሰረው? ሩታ በውሸት ለምንድን ነው የምትታሰረው? ይህንን ሁሉ ደግሞ ሴራ የሰራችው ሄርሜላ ናት ሲልም ተናግሯል ማለት ነው አብርሽ። አዎ እውነት ነው፣ ሄርሜላ ናት ይህንን ሁሉ ሴራ የሰራችው። በጣም ነው እኔ የምጠላት ሄርሜላን፣ አልወዳትም። እኔ የፈለገ ነገር ቢሆን ሩታ እንኳን እዛ ብትታሰር እኔ በፍጹም ከሄርሜላ ጋር አልሆንም። እኔ የምፈልገው ሩታን ነው ሲል ተናግሯል አብርሽ ማለት ነው። እውነት ደግሞ አለው። በቃ እሱ የሚፈልገው ከሩታ ጋር ነው፣ ከሩታ ጋር ነው መኖር የሚፈልገው እንጂ ከሄርሜላ ጋር መሆን አይፈልግም። እነሱ የፈለጉትን ቢያደርጉ፣ እነ ዳኒ፣ እነ ቡዜ፣ እነ ሜሪ የፈለጉትን ቢሉ እኔ ከሩታ በስተቀር ማንንም አልፈልግም ብሎ ተናግሯል አብርሽ ማለት ነው። ደግሞ እውነት አለው። እሱ ከፈለገ ከሩትዬ ጋር መሆን አለበት እንጂ ለምንድነው እንደዚህ ልጁ የሚያጨናንቁት? አሁን ልጁ ሊያሳብዱት ነው ማለት ነው። ስለዚህ በጣም በሚደብር ሁኔታ ነው እንግዲህ ሩታ ላይ ያስፈረዱባት። አሁን ሩታ እስር ቤት ነው የምትገኘው ማለት ነው። አብርሽም በዚህ ጉዳይ ላይ በጣም ተናዷል። ሩታ ደግሞ በእርግጠኝነት ትፈታለች። ደግሞ ተፈታ ደግሞ ከዛ አብርሽና ሩታ አንድ ላይ ደግሞ እንዲሆኑልን እንፈልጋለን። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።